በፀሐይና በሙቀት የሚወጡ ጥቁር ነጠብጣቦችን ለማጥፋት አንጸባራቂ ፍክት ያለ የልጅነት ቆዳችሁን የሚመልስ ቆንጆ የፊት ክሬም ይዤላችሁ መጥቻለሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ፊታችሁ ላይ አላስፈላጊ የሆነ ጥቁር ነጠብጣብ፣ ማድያት እንዲሁም ደግሞ ብጉር ጠባሳ ጥሎ የሚያልፍባችሁ ጥቁር ጥሎ የሚያልፍባችሁን ጥቁቁር ነገሮችን የሚያስወግድ ፍክት ያለ የልጅነታችሁን ቆዳ የሚመልስ ቆንጆ የፊት ክሬም ከካሮትና ከብርቱካን ልጣጭ የሚሰራ የፊት ክሬም ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባር ቤተሰቦች ላይክ እያደረጋችሁ ቪዲዮውን ጀምሩት። አሁን ወደ አሰራሩ ስንሄድ እንግዲህ እንደምታዩት ብርቱካን እዚህ ጋር አለ፣ ካሮት አለኝ። ብርቱካንን እንደዚህ አድርጋችሁ መፈቅፈቅ ትችላላችሁ። እንደዚህ መፈቅፈቅ ካልቻላችሁ ደግሞ ልጣጩን እንደዚህ ትልጡትና ከዛ በኋላ በመፍጫ ትፈጩታላችሁ ማለት ነው። የሚፈቀፍቅ ደህና አድርጎ ድቅቅ አድርጎ የሚፈቀፍቅ መፈቅፈቂያ ካላችሁ በሱ ፈቅፍቃችሁ መስራት ትችላላችሁ። እንግዲህ እኔ በደንብ ስላልፈቀፈቀልኝ ስላልተመቸኝ ልጣጩን ልጬ እፈጨዋለሁ ማለት ነው። እና ቤተሰቦቼ ዛሬ የምንሰራው ከብርቱካንና ከካሮት የሚሰራ የፊት ክሬም እንዴት ቆንጆ እንደሆነ ልነግራችሁ አልችልም። እንግዲህ ብርቱካን በቪታሚን ሲ የበለጸገ ነው። የቆዳ ቀለምን ለማሻሻል፣ የቆዳ ጥቁረትና ጥቋቁር ነጠብጣብን ለማጽዳት፣ የቆዳ መሳሳትን ጠብቆ ለማቆየት የብርቱካን ልጣጭ የብርቱካን ክሬም እጅግ በጣም አስፈላጊ ነው ለፊታችን ማለት ነው። እንግዲህ እንዳያችሁት እንደዚህ አድርጌ ፈጭቸዋለሁ። ትንሽዬ መፍጫ ካላችሁ በሱ ፍጭት ታደርጉታላችሁ። በጣም ድቅቅ ሳታደርጉ ሸርከት አድርጋችሁ ትፈጩትና እንደዚህ ታደርጉታላችሁ ማለት ነው። ከዛ በኋላ ይሄ ቤቢ ኦይል እጨምርበታለሁ። ከዛ ግሪስሊን እጨምራለሁ። ከዛ ደግሞ ባዝሊን እጨምራለሁ ማለት ነው። እናንተ በባዝሊን ብቻ መስራት ትችላላችሁ። በባዝሊን ብቻ እንደዚህ ቤቢ ኦይል ግሪስሊንም ማታገኙ በባዝሊን ብቻ መስራት ትችላላችሁ ማለት ነው። ከዛ ግሪስሊን አንድ ማንኪያ ግሪስሊን እንደዚህ አድርጌ እጨምራለሁ። ከዛ በኋላ ደግሞ ባዝሊን እጨምራለሁ ማለት ነው። በዚህ በሶስቱ ግብአት እንደዚህ አድርገን ቆንጆ የሆነ የፊት ክሬም የብርቱካንና የካሮት የፊት ክሬም እንሰራለን ማለት ነው። በጣም ቆንጆ ነው፣ ትወዱታላችሁ። መጨረሻ ላይ እንዴት እንደሚያምር አሳያችኋለሁ። እየተቀበው አሳያችኋለሁ። በጣም አሪፍ ነው። በጣም ፊታችሁ አይናችሁ ስር ለሚያብጥባችሁ፣ ፊታችሁ እንደ መሸብሸብ ላለባችሁ፣ አላስፈላጊ ነገሮች ካሉባችሁ፣ በአጠቃላይ ለጤነኛ ፊት ይህንን ክሬም ተጠቀሙት። በጣም አሪፍ ነው። በዘይት መልክ መስራት ትችላላችሁ። አሁን ለፊታችሁ ኦይል ከፈለጋችሁ፣ ዘይት ከፈለጋችሁ በእንትኑ ብቻ በግሪስሊኑ ወይም በኦሊቭ ኦይሉ ብቻ መስራት ትችላላችሁ። ባዝሊኑን ትታችሁ ማለት ባዝሊኑን ከጨመራችሁት የሆነ ይረጋል ማለት ነው። ይረጋል። ልክ እንደ ባዝሊን ነው የምትጠቀሙት። እንግዲህ ቤተሰቦች እንደዚህ ከጨማመርን በኋላ ውሃ በድስት እናደርግና አሁን ምድጃ ላይ እንጥደዋለን ማለት ነው። ከዛ በኋላ በውሃው እንፋሎት የካሮታችንንና የብርቱካኑ ክሬም እንዲወጣ ያደርግልናል ማለት ነው። ስለዚህ እንደዚህ አድርጋችሁ ከ15 እስከ 20 ደቂቃ ታቆዩታላችሁ። ግን እንደዚህ ስትጥዱ የማይፈነዳ ወይም የማይሰበር እቃ መሆን አለበት እና ተጠንቀቁ እዚህ ላይ። ከዛ በኋላ አሁን ከ15 ከ20 ደቂቃ በኋላ እንደዚህ አውርጄዋለሁ። እንደምታዩት ባዝሊን ስለጨመርኩበት ቶሎ ማጥለል አለብን። ስለዚህ እንዳይረጋብን ማለት ነው። ቶሎ በትኩሱ ነው ማጥለል ያለብን። እንግዲህ በንጹህ ጨርቅ እንደዚህ አድርጋችሁ ታጠሉታላችሁ ማለት ነው። ከቆየ ከቀዘቀዘ ባዝሊኑ ቶሎ ይረጋብናል። ስለዚህ ቶሎ ብላችሁ በትኩሱ ታጠሉታላችሁ ማለት ነው። እና በጣም አሪፍ ነው። ይሄንን ባዝሊን ሳትጨምሩ የሬት ጀል ካላችሁ ደግሞ ቆይ አንድ ቀን አሳያችኋለሁ። ደግሞ በሱ እንዴት እንደምትሰሩ ሬት ጀል የምታገኙ አሳያችኋለሁ። በጣም ቆንጆ ነው። እንግዲህ የካሮት ክሬም ለፊታችን
ለማንኛውም ፊት ተስማሚ፣ በተለይ ለደረቅ ቆዳ ካላችሁ በጣም አሪፍ ነው። ለማንኛውም ፊት ተስማሚ ነው። ለማንኛውም ጥቁቁር ነገር ካለባችሁ ጉልበታችሁ ላይ፣ እጃችሁ፣ ክርናችሁ ላይ፣ ፊታችሁ ላይ ካለባችሁ ያጠፋላችኋል። ከአንድ ሳምንት እስከ 2 ሳምንት ትክክለኛ ቆንጆ የሆነ ለውጥ ታያላችሁ። በተለይ ማዲያት ላለባችሁ ሁልጊዜ ሳትሰለችሁ ብትጠቀሙት አሪፍ ነው። የካሮት ቅባት፣ የካሮት ክሬም በቅባቱን መጠቀም ትችላላችሁ። ካሮቱን ሰርታችሁ በቅባት መልኩም ለፊታችሁ መጠቀም ትችላላችሁ። እንግዲህ ካሮት በቫይታሚን ኤ፣ በቫይታሚን ኢ እና ቤታ ካሮቲን ይዟል ማለት ነው። ስለዚህ ለፊታችን በጣም ቆንጆ የሆነ ለውጥ ያመጣልናል። ፊታችሁ ላይ አላርጂክ የሚወጣባችሁ ከሆነ ማንኛውም ቦታ ላይ አላርጂክ ሲከሰትባችሁ ይሄንን ክሬም ወስዳችሁ ብትቀቡትና ወዲያውኑ እንዲጠፋላችሁ ያደርጋል ማለት ነው። እና በጣም ቆንጆ ነው ቤተሰቦች። እኔ ይሄንን ክሬም ብትጠቀሙት በጣም አሪፍ ነው። ፊታችሁን ለማቅላት፣ ፊታችሁን ለማሳመር፣ የልጅነታችሁን ፊት እንዲመልስላችሁ ለማድረግ ይሄንን ክሬም ስሩና ተጠቀሙት። በጣም ቀላል ነው። በቤታችሁ ውስጥ አንድ ካሮት እና አንድ ብርቱካን ወስዳችሁ በልጣጩ እና ካሮቱን ደግሞ እንትን ስትሉ ካሮቱን ስትፈቀፍቁ ልጣጩን እንዳታነሱት፣ የላይኛውን ልጣጩን አታንሱት። በደንብ አድርጋችሁ ታጥቡና ካሮቱንም ብርቱካኑንም ከዛ በኋላ የብርቱካኑን ልጣጭ ካሮቱንም እንደዛው ሳትልጡ የላይኛውን ክፍል ሳትልጡ እንትን ትሉታላችሁ። አብራችሁ ትከትፉና ትፈጩታላችሁ ማለት ነው። እና ቆንጆ ነው ቤተሰቦች፣ ያያችሁት። አሁን ባዝሊኑ ቶሎ የመርጋት ባህሪ ስላለው እንግዲህ በትኩሱ ነው ያጠለልኩት ማለት ነው። እንደምታዩት ከ10 ደቂቃ በኋላ እንደዚህ ሆኖ ይረጋል ማለት ነው። ይሄን አሁን ልክ በባዝሊን መልኩ ነው የምትቀቡት እና በጣም ቆንጆ ነው። ልክ እንደ ክሬም ነው የሆነ በቃ በጣምም ግግር ያለ አይደለም። በጣም እንደዚህ እንደ ባዝሊኑ ውፍር ያለ ሳይሆን ክሬም ነው የሆነው። በጣም ነው የወደድኩት እና ቤተሰቦች ሰርታችሁ ተጠቀሙት። በጣም አሪፍ ነው። ይሄንን ማታ ሰዓት ላይ ራሱ ተቀብታችሁ አድራችሁ ጠዋት ላይ ስትታጠቡት ፊታችሁ እንዴት እንደሚያምር እና እንግዲህ ይህንን ይመስላል ቤተሰቦች። እንደወደዳችሁት ተስፋ አደርጋለሁ። እኔ በጣም ተመችቶኛል። በጣም ነው የወደድኩት። አሪፍ ነው ለፊታችሁ። ማዲያት ላለባችሁ፣ በተለይ ጥቁቁር ነጠብጣብ ላለባችሁ፣ ለማንኛውም የፊት አይነት፣ ለማንኛውም ፊት ተስማሚ የሆነ ክሬም ነው። እንዲሁም ደግሞ ጥቁቁር ነጠብጣብ በተለይ ላለባችሁ፣ ለደረቅ ቆዳ እና አሪፍ ነው። ሳትሰለቹ በተከታታይ ብትጠቀሙት በፊታችሁ ላይ ለውጥ ታገኛላችሁ እላችኋለሁ። እንግዲህ እንደዚህ አድርጌ ተቀብቼዋለሁ። ጠዋት ላይ ነው እኔ ለእናንተ ላሳያችሁ ብዬ የተቀባሁት። ከዛ ግን ጠዋት ላይ እንደዚህ ሰው ሲኖር ብልቅልቅ ሲል ያስጠላል፣ ይደብራል ብዬ ከዛ በእንትን ጠረኩት፣ በክሊኒክስ በሶፍት። ከዛ ስጠርገው ራሱ ወዙ አይለቅም። ቆይ አሳያችኋለሁ እየጠረኩኝ ታዩታላችሁ። እና በጣም አሪፍ ነው። በጣም የተገረምኩበት ክሬም ነው ቤተሰቦች። እንደዚህ አድርጋችሁ እንትን ስትሉት ፊታችሁ ላይ ወዙ አይለቅም። በቃ የሚያምር ፊት ነው የሚሰጣችሁ። እና ቤተሰቦች እንግዲህ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ። በሌላ በአዲስ ቪዲዮ ደግሞ እንገናኛለን። እስከዛው መልካም ጊዜ። አመሰግናለሁ።